አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። አሁን ይበቃዋል፣ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል የሚል ሰው እድል ልስጣው። በመጨረሻም ጠቅላይ ነቢያቶቻቸውና ፓስተሮቻቸውን ሰብስበው መንግስት የፕሮቴስታንት መንግስት አይደለም ካሉ በኋላ በመንግስታቸው ውስጥ ብዙ ሌባ እንደሚገኝና በርካቶች ባለስልጣናትም በምስኪኑ ህዝብ ደም እጃቸው ጨቅይቶ እንደሚገኝ ገልጸው አሁን ሊበቃ እንደሚገባና የተሻለ ሰው መመረጥ እንዳለበት ፊታቸው ባዘን ተውጦ የተናገሩት ንግግር ምርጫ መቃረቡን ተከትሎ የብዙሃኑን ትኩረት ስቧል። ምንድነው የተፈጠረው? መረጃዎችን አስቃኛችኋለሁ። يا ولدي استريح الله يطول الله يحفظك اليوم شفتك خلاص. በመጨረሻም የተባበሩት አረብ ኤሚሬትስ ንጉስ ቢን ዛይድ በክርስትና እምነት ውስጥ የሚገኘው ወንድማቸው ልጅ ሐኪም ቤት ድረስ በማቅናት በመጠየቅ በማበረታታት የታዩ ሲሆን በመካከለኛው ምስራቅ የክርስትና እምነት አናሳ ከመሆኑ በላይ በተለይም በንጉሳውያን ቤተሰቦች ውስጥ ሃይማኖትን መቀየር የሞት ዋጋን እንደሚያስከትል ቢታወቅም ቢን ዛይድ ግን ከዚህ በተየ ለክርስትና አማንያን በተለይም የወንድማቸው ልጅ ወንጌል አስተምሮ ልባቸውን ወደ ክርስትና እንዲያዞሩ ምክንያት ሆኗል። ለመሆኑ ምንድነው የተፈጠረው? ዝርዝር መረጃዎችን ሰጣችኋለሁ። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። መጀመሪያው ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። በመጨረሻም ተወዳጁ አርቲስት ሳያት ደምሴ ከዘፈኑ ዓለም ወጥታ ወደ ዝማሬው ዓለም በይፋ የተቀላቀለች ሲሆን በዚህም ለወጣቱ ያስተላለፈችው መልእክት ብዙዎች አድናቂዎቿን አነጋግሯል። በዙሪያም መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ لا تحرك والله ما تحرك حنفترض والله ما تحرك يا ولدي استوى يا ولدي استريح من اشوفك بس الله ታሪኩን በጥልቀት ስንመለከተው ፍጹም ያስደንቃል። የቢን ዛይድ የወንድም ልጅ መጽሐፍ ቅዱስን በጥልቀት አጥንቶ እምነቱን ወደ ክርስትና ሲቀይር በማህበረሰቡና በቤተሰቡ ዘንድ የተነሳው ቁጣ እጅግ በጣም አስፈሪ ነበር። በባህሉ መሰረት ትልቅ ቅጣትና መገለል የሚጠብቀው እንደነበረ የሚገለጽ ነበር። ነገር ግን ታላቁ መሪ ቢን ዛይድ እውነተኛ የሰላምና የሰብአዊነት አባት መሆናቸውንም በተግባር አሳዩ። ወጣቱን ካውሎ ንፋስ የከፋ ቁጣ ካለው ማህበረሰብ አስጥለው ከለላና ጥበቃን ማድረጉለት ማንም ሰው በርሱ ላይ ክፉ እንዳይናገርና እንዳይነካው ዝም በማሰኘት ሰው ያመነበትን ሃይማኖት የመከተል ሙሉ መብት አለው ማለት ለወጣቱ የወንድማቸው ልጅ ትልቅ ብርታትና የህሊና ነጻነትን ሰጡት። ሁኔታውን ይበልጥ ስሜት የሚያደርገው ግን ከጥበቃው በኋላ የሆነው ነገር ነው። የክርስትናን የተቀበለው ወጣት አልካሚን የተረዳውንና ያገኘውን ጥልቅ የወንጌል እውነት በነጻነትና በፍቅር ለቢን ዛይድ በተደጋጋሚ ጊዜ ያስተምራቸውና ያካፍላቸው ነበር። የወጣቱ ፍቅር የመጽሐፍ ቅዱስ እውነትና የህይወቱ መለወጥ በራሱ በቢን ዛይድ አእምሮ ውስጥ ትልቅ ተጽዕኖን ፈጠረ። ይህ ክስተት ለክርስትና እምነትና ለክርስቲያኖች ያላቸውን አመለካከት ፍጹም እንዲቀየር ወደ ወንጌሉ ፍቅርና ሰላም እንዲሳቡ ትልቅ መለኮታዊ በርን የከፈተ ድንቅ አጋጣሚ ለመሆን በቃ። ታዲያ ትላንትና በዛሬው ታላቅ በዓል ወቅት የወጣት አልካሚን በጽኑ ታሞ ሆስፒታል መተኛቱን የሰሙት ቢን ዛይድ ሁሉንም ፕሮቶኮል ሰብረው ሐኪም ቤት ድረስ በአካል አቀኑ። ያልጋው አጠገብም ተቀምጠው እጁን ይዘው በፍጹም አባትነትና ወንድማማችነት አበረታቱት። ቢን ዛይድ በዚያ ሆስፒታል ውስጥ የወንድማቸው ልጅ ብቻም አይደለም የጠየቁት፣ አብሮ የተኙ ሌሎች በርካታ ምስኪን ታካሚዎችን ጭምር አንድ ባንድ እየቀረቡ ሲያጽናኑና ሲጠይቁም ተስተውሏል። የድርጊታቸው ከህዝባቸው ዘንድ በጣም ሩሩ ልብ ያላቸው ደግና እውነተኛ መሪ የሚለውን ታላቅ ስያሜ በድጋሚ በአደባባይ ያሰጥቷቸዋል። ቢን ዛይድ ከህፃኑ እስከ አዛውንቱ ጋር ያላቸው ቀረቤታ ለሰው ልጅ እምነትና ህይወት የሚሰጡት ክብር ዛሬም መላው ዓለምን አስደምሟል። ስልጣን ሰዎችን ጨካኝ በሚያደርግበት በዘመን ቢን ዛይድ ግን በበዓል ቀን የታመመ የክርስትና እምነት ተከታይ ወንድማቸው ልጅ ለመጠየቅ ሆስፒታል መውረዳቸው የህሊና ትልቅነትን ያሳያል። እውነት ትመነምናለች እንጂ መቼም አትጠፋም። እናንተስ በቢን ዛይድ ሆስፒታል ጥየቃና የወንድማቸው ልጅ የእምነት ነጻነት በመጠበቃቸው ምን ታዘባችሁ? ይህ ተግባር ሌሎች የመካከለኛው ምስራቅ መሪዎች ምን አይነት ትምህርት ይሰጣል? ኮሜንታችሁን አስፍሩልኝ። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። የመጀመሪያው ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። አሁን ያለንበት ጊዜ ከባድ ነው።
እንደ ሰው መሆን የሚፈትን ጊዜ ነው። ሰው ልጆችም ሁሉ ምለው ነገር ከባድ ጊዜ ሰውነታችሁ እንዳያሳጣችሁ። በመጽሐፍ ቅዱስ ውስጥ ታላቁ መዝሙረኛ ቅዱስ ዳዊት ለልጁ ሰለሞን የመጨረሻ ምክሩን ሲለግሰው ልጄ ሆይ ሰው ሁን ሲል መክሮታል። ሰለሞን ሰው መሆኑ ጠፍቶ ሳይሆን ሰው መሆን በራሱ ትልቅ ትርጉም ስላለው ነው። ሰው መሆን ማለት ትህትናን፣ መልካምነትን፣ ባልንጀራን እንደ ራስ መውደድን ብሎም የፈጣሪን ትእዛዝ መጠበቅ ማለት ነው። አስተዋይ አርቲስት ሳያት ደምሴም በዓለም ጥበብ ውስጥ ሆና መጋረጃው ሲገለጥ ያየችው ይህንን እውነት ነው። የዓለም ስም አሰጣጥና ምድራዊ ስኬት እውነተኛ ሰላምን እንደማይሰጥ ተረድታ እውነተኛውን ሰው መሆን ፍለጋ ወደ ቅዱሳን እናቶች ጓዳ ማቀናች። ሳያት ደምሴ በግሸን ማርያም ገዳም ከእድሜ ባለጸጋና በጾምና በጸሎት ከኖሩት ገዳማውያን እናቶች ጋር ለረጅም ቀናት አብራም ቆይታለች። በዚያም የጸጥታና የመንፈስ ቅዱስ ስፍራ ከእናቶች እግር ስር ተቀምጣ ብዙ ነገሮችን ለመማርም በቅታለች። የእናቶቹን የትህትናን ሕይወት፣ ምድራዊ ነገርን የመናቅ አቅም እንዲሁም ለፈጣሪ ያላቸውን ንጹሕ ፍቅር ስትመለከት በውስጡ የነበረው የድሮ ማንነቷ ሙሉ በሙሉ ተሰበረ። ለበርካታ ዓመታት በተለያዩ ተወዳጅ ዘፈኖች የምናውቃት ሳያት በዚያ ገዳም ውስጥ የዘፈኑን ሕይወት እርግፍ አድርጋ ጥላ ዳግም በመንፈሳዊ ማንነት ለመወለድና ሙሉ ሰውም ለመሆን በቅታለች። ይህንን ትልቅ መንፈሳዊ ስንቅ ከገዳሙ የሰነቀችው ሳያት በኢንስታግራም ገጿ ላይ ለመላው ኦርቶዶክሳውያን ልብን በደስታ ያስፈነጠዘ መልእክትን ማጋርታለች። ከገዳማውያኑ እናቶች ብዙ ማዕድ እንደተካፈለች በመግለጽ ከእንግዲህ አንደበቷ ምድራዊ ዜማን ሳይሆን የሰማዩን አምላክ ክብር እንደሚያመሰግን ማበሰረች። ቀጣይ በዝማሬ ጠብቁኝ ስትልም አዲሱን የህይወት ምዕራፏን አወጀች። አዎ ወዳጄ፣ ትላንት በአንደበቷ ዓለማዊ ፍቅርን ስታዜም የነበረችው ያቺ ጥበበኛ ሴት ዛሬ ፍቅሯን ለፈጣሪዋ ልትሰጥ በዝማሬ ልትመጣም ስትዘጋጅ ማየት ለብዙ ወጣቶች ትልቅ የማንቂያም ደወል ነው። አርቲስት ሳያት ደምሴ የወሰደችው ውሳኔ የብርቶች ውሳኔ ነው። ከዓለም ማዕበል ወጥቶ ወደ እውነት ብርሃን መምጣት ትልቅ መታደል ነው። እኛም እንደ ቻናላችን መልካሙን ሁሉ እንመኝልሻለን። ሳያትታችን በርችልን፣ ፈጣሪ በመንፈሳዊ መንገድ ያጽናሽ እንላለን። እውነት ትመነምናለች እንጂ መቼም አጠፋም። እናንተስ አርቲስት ሳያት ደምሴ የዘፈኑን ትታ ወደ ዝማሬና ወደ ገዳማዊ ህይወት ለመጠጋት ባደረገችው አስደናቂ ውሳኔ ላይ ምን ታዘባችሁ? ይህ ስለ ዘመኑ ወጣቶች ምን ያስተምራል ትላላችሁ? ኮሜንታችሁን አስፍሩልኝ። የሚል ሰው እድል ልስጣው። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። በሀገሪቱ ውስጥ ነብይ ነን የሚሉ አካላት የሚደረገው የቲያትር ድራማና የህዝብ ማታለልና የቃቃ ጨዋታ መሰል ዝርፊያ የጠቅላዩን ትዕግስት አስጨርሷል። ለዚያም ነው ሁሉንም የታዋቂ ሰባኪ ነንባዮች ጠርተው ያዋረዷቸው። ጠቅላዩን በንግግራቸው የሃይማኖት ሽፋን አድርጋችሁ ቦታ የምትከቡ ከባችሁም ካበቃችሁ በኋላ ቀኖን ወንጌል ማስተማር ትታችሁ ቢዝነስ የምትሰሩ በመሃል መታችሁ ደግሞ ትንቢት ተናገርን እያላችሁ ምርጫ ያሸንፋል በማለት ልታታልሉኝ አትሞክሩ ማለት በቁጣ ገስጿቸው። ምራ የሀብት ለማጋበስ አትሩጡ፣ የሐዋርያትን መንገድ ተከትሉ ሲሏቸው ለምቦጫቸውን የጣሉት ነቢያት በአዳራሽ ውስጥ በድንጋጤ ሲያጉረመርሙም ተስተውሏል። የነቢያቱ ቁምስናም እንዳበቃ ጠቅላይ ወደ ገዛ የቤት ስራቸው ፊታቸውን አዙሩ። የካቢኔ አባላቶቻቸውና ባለስልጣኖቻቸውን ሰብስበው ፍጹም ያልተጠበቀ ኑዛዜንም አደረጉ። በመንግስታቸው ውስጥ ያሉ ብዙ ባለስልጣናት ሌቦች መሆናቸውንና የምስኪኑ የደሃው ህዝብ ደም በእጃቸው ላይ እንደተጨማለቀ በአደባባይ ተናገሩ። በጣም የሚያስደነግጠው ግን ምርጫ በተቀረበበት በዚሁ ወሳኝ ወቅት ጠቅላዩ እኔ በዚህ ስልጣን ላይ መቆየት አልፈልግም፣ ከኔ የተሻለ ሰው ካለ ምረጡ፣ እድሉንም ልስጣችሁ ማለታቸው ነው። የጠቅላዩ ንግግር በካቢኔ ውስጥ ታላቅ ድንጋጤን የፈጠረ ሲሆን ንግግሩ ግን እጅግ የበረታ ጸጸትና ጥልቅ ሐዘንም እየተሞላበት ነበር። ነገር ግን የሀገር ሽማግሌዎችና ህዝቡ እንደሚለው ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ። ባለፉት ዓመታት በኢትዮጵያ ምድር የተደረጉት ደም አፋሳሽ ግጭቶች፣ የጠፋው የሺዎች ወጣቶች ንጹህ ነፍስ፣ የዜጎች መፈናቀል፣ በአርሲና በተለያዩ ስፍራዎች በማንነት ላይ ብቻ ያነጣጠሩ ዘገናኝ ጭፍጨፎች ዛሬ ላይ ለባለስልጣናቱ የህሊና መዶሻ ሆኖባቸዋል። ያ የንጹሃን እንባና ደም እንቅልፍ ማሳጥቷቸዋል። ለዚያም ነው የህሊና ሞጊዮን መቋቋም አቅቷቸው ሊያውም ምርጫ በተቀረበበት በይሳ ስልጣኔ ላስረክብ ፈልጋለሁ ሲሉ የተደመጡት። ነገር ግን ህይወታቸው የጠፉት እናቶች
የተቀጠፉት ወጣቶች በታሪክ መዝገብ ላይ ተጽፈው ለዘላለም ይኖራሉ። የጠቅላዩ የጸጸት ንግግርና የነቢያቱ መጋለጥ ለጊዜው ትልቁ እውነት ነው። ጥቅምና ስልጣን መለስ ብሎ ሲታይ የህሊና ሞጊያ ከመሆንም አያድንም። ከሰይጣን ጋር እሰራለሁ ከሚለው ከዳንኤል ክብረት ንግግር ጀምሮ ዛሬ ደግሞ ጠቅላዩ ስልጣን መልቀቅ ፈልጋለሁ እስከ ማለት መድረሳቸው በሀገሪቱ የፖለቲካ ማዕበል ውስጥ ትልቅ ለውጥ እየመጣ መሆኑን ያሳያል። እናንተስ ጠቅላዩ የፕሮቴስታንት መንግስት አይደለውም በማለት ነቢያቱን መቆጣታቸውና በምርጫ ዋዜማ ስልጣን ለቃለው ማለታቸው ላይ ምን ታዘባችሁ? የንግግርስ እውነተኛ የጸጸት እንባ ወይንስ ሌላ የፖለቲካ ካርድ? ሀሳባችሁን አስፍሩልኝ። አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።